እኔ ክርስቶስ አይደለሁም። እሺ ቆይ እንደውም በማሳየት ይሻላል። እቺ ነገር ትንሽ ለሰውም እንዲገባ ግልጽም እንዲሆን ባይብሉን ይዤ ንግግር በፊት ይገባል ብዬ ነበረ፣ ግን በንባብም ይገባል አንዳንዴ። እሺ ይታያል አይደለ ጢሞቴዎስ? ይታያል አሉ? ይታየኛል። ቀጥል። እሺ መሰከረም አልካደም። እኔ ክርስቶስ አይደለሁም ብሎ መሰከረ። እንኪያስ አንተ ማነህ? ኤልያስ ነህን አሉት። ለምንድነው ኤልያስ ነህን ያሉት? ኤልያስን እግዚአብሔር ትንቢተ ሚልክያስ ምዕራፍ 2 ቁጥር 5 ላይ ታላቁና የሚያስፈራ እግዚአብሔር ቀን ሳይመጣ ኤልያስን ልክላችኋለሁ ብሎ ስለተናገረ፣ ምክንያቱም ስላረገ ማለት ነው። ቀጠለ። ከዛ ብለው ጠየቁት። አይደለሁም ብሎ አለ ማለት ነው። ኤልያስ አይደለሁም አለ፣ ክርስቶስም አይደለሁም አለ። ክርስቶስ መዝሙረ ዳዊት ላይ ተጠቅሷል ማለት ነው። ከዛ ምን ብሎ ጠየቀ? ነብዩ ነህን ተጠየቀ። ነብዩ እሱም አይደለሁም ብሎ መለሰ። እንኪያስ አንተ ማነህ? ለላኩንስ ምን እንደ መልስ እንድንሰጥ ስለ ራስ ማንነት ላላሉ የራሱን ተናገረ። ከዛ ቀጠለና ምን አለ? የተላኩትም ከፈሪሳውያን ነበሩና እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ነብዩ ካላይደለ ስለምን ተጠምቃለህ ብለው ጠየቁት። ክርስቶስን አውቀናል፣ ኤልያስን አውቀናል። ሶስቱም በመጨረሻ ላይ የሚመጡ ናቸው። ነብዩ የተባለው ማን ነው? ጢሞቴዎስ ነብይ የተባለው ነብይ ነው። እግዚአብሔር ነብይን እልክላችኋለሁ ብሏቸዋል ለእስራኤል። የትኛው እኮ ማን ነው እሱ? ነብዩ መሐመድን አመላካች እንዳትለኝ እኮ እዚች ጋር በስም አይታወቅም። ቆይ ላሳይ። ይኸውልህ ምን አለ መሰለህ እኮ የትኛውን እንዴት ነው የምልህ? በስም አልተገለጠም እኮ እዛው መጽሐፍ ላይ። ቆይ ላሳይ። ክርስቶስ መዝሙረ ዳዊት ላይ ተጠቅሷል። ክርስቶስ መዝሙረ ዳዊት ላይ በያህዌና በመሲሁ ላይ እንዲህ ሲሉ ተማከሩ የሚል ትንቢት አለ። ይህንን ትንቢት ያውቁ ነበር አይሁዳውያን ማለት ነው። የኤልያስን ጉዳይ ደግሞ ትንቢተ ሚልክያስ ላይ እግዚአብሔር ራሱ ምን አለ? ታላቁና የሚያስፈራው ቀን ሳይመጣ ኤልያስን እልክላችኋለሁ አለ። ነብዩ የቱ ጋር ነው ትንቢቱ ያለው? ይሄ ነብይ የተባለው የሚመጣው ወደፊት የሚመጣው ነብይ የቱ ጋር ነው ትንቢቱ? ኦኬ ነብዩ ማለት ኤልያስ ማለት ነው። ምክንያቱም የእስራኤል ሰዎች ኤልያስ ተመልሶ ይመጣልናል የሚል ያው እሱ እዚህ ጋር ያው እሱ እዚህ ጋር ተጠቅሷል። እሱ እኮ እሱ ነው እኮ አይቼዋለሁ። እሱ የሚባሉ ሁለት ያርለማ እሱ ወይም ተብሏል። እንዴ ምን ሆነ ነው? ኤልያስ ተብሎ ወይም ነብዩ ተብሎ ሁለት የተለያዩ ፐርሰንት አደርጋቸዋል እንዴ? ስለዚህ አሁን ኤልያስ እሺ መረጃ አምጣሽ። ያው ነገርኩህ እኮ የመጀመሪያው ትንቢቱ ያለው እንደዚህ ቆይ አዳምጠኛ። ትንቢቱ ያለው የቱ ጋር ነው ሳይሆን እንደማመጥ መጀመሪያ እኮ መጀመሪያ ኦኬ እሺ አሁን አይሰማም? አይ በጣም ላግ እያደረገ ነው እና እኔ ሳወራ አንተ ታወራለህ፣ አንድ ላይ እያወራን ነው። ኦኬ የመጀመሪያ እንትን እዚች ጋር ምንም ነብዩ ይላል እንጂ ምን አይነት ነብይ የሚለው በስም አልተገለጸም። ገብቶሃል? አጋቦስም ቢሆን ይችላል። አንተ ካላወቅከው ነው ይሰጣል አይደለ? ትንቢቱን ካላወቅከው ሳይሆን የለማ ስም እኮ የለም እኮ እዚች ጋር ላሳይ ወንድሜ አሳያለሁ። እኔ ላሳይ። አሁን አንተ አላወቅከውም። ክርስቶስ ትንቢቱ አለ፣ መሐመድ ነው የሚል ትንቢቱ አለ። ጥቅስ ስተኛለ እኮ አሁን እኮ ላሳየህ እኮ ነው። ተረጋጋና ያው ምን አለ መሰለህ ዘዳግም 18 ላይ ስለሚያውቁ ነው አይሁዳውያን መጥተው የጠየቁት ማለት ነው። ምን አለ? ከወንድሞቻቸው መካከል እንደ አንተ ያለ ነብይ ያስነሳላቸዋለሁ አለ። ቃሌንም ባፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራቸዋል። በስሜ የሚናገረውም ቃል የማይሰማውንም ሰው እኔ እበቀልለታለሁ አለ። ጥያቄው ይሄ ነብይ ማን ነው? ኦኬ ይሄ ነብይ ኢየሱስ ነው። ምክንያቱም አንተ ጥቅስ አወጣ አይደለ? የሐዋርያት ስራ እኮ የሐዋርያት ስራ ምዕራፍ 7 አወጣልኝ። ጀግና በቃ ተስማምቻለሁ። ና አሁን ለኢየሱስ ነው ብላል አይደለ? አሁን እንፈትነዋል። ኢየሱስ እንደሆነ እንናገር ምን እንደሆነ። አሁን ምን ይላል እዚህ ጋር? ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸዋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራቸዋል። ሁሉ ኢየሱስ እዚህ ጋር ይሄ ነብይ ልባርክ፣ ይሄ ነብይ የተባለው ያዘዝኩትንም ቃል ሁሉ ይነግራቸዋል።
ሁሉንም ተናግሯል። ተስማምተናል። እዚህ ጋር ይናገራል ወደፊት። አይ በቃ አንብበዋ። እንደዚህ የግድ ትስማማላ አትስማማኑ ሳይሆን እኮ በቃ እሺ፣ ያው ያዘዝኩትን ቃል ሁሉ ይነግራቸዋል አለ። እሺ ጥሩ። ኢየሱስ ግን ምንድን ነው ስንል ያው እንምጣ ደግሞ ዮሐንስ ወንጌል ላይ ምዕራፍ 16 ላይ ቁጥር ከ12 እንጀምራለን ማለት ነው። የምነግራችሁ ገና ብዙ ነገር አለ፣ ብዙ አለኝ። ከዛስ ነገር ግን አሁን ልትሸከሙት አትችሉም አለ ኢየሱስ። የሚነግራቸው ብዙ ነገር አለ፣ ግን ሁሉንም አልነገራቸውም። ይቅርታ የሚናገረው ማን ነው? ግን እሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። የሚሰማውን ሁሉ ይነግራቸዋል፣ ይናገራል እንጂ ከራሱ አይናገርም እና የሚመጣውንም ይነግራቸዋል አለ። ይቅርታ አሁን እዚህ ጋር ሁሉንም የሚናገረው ይሄ መንፈስ የተባለው ነው። እሱም እንደሆነ እናየዋለን። ይሄ መንፈስ ነው እንጂ ኢየሱስ ሁሉንም አልተናገረም ነው ልትለኝ እንዳይሆን። ቆይ አሁን እሱ ላይ አልመጣውም ገና ነው። ይሄ ኢየሱስ ግን አልተናገረም። አሁን ትንቢቱ ለኢየሱስ አልሰራም ልለው፣ ትንቢቱ ለኢየሱስ አልሰራም። እሺ አንተ አወራህ አይደለ? እሺ እኔን ደግሞ አዳምጠኝ። 30 ሴኮንድ ሰጠኝና ማለት ነው። ኦኬ የሰው ልጅ ቃላት ከአይምሮ አላቂ ነው ብለህ ታስባለህ? ወይም ደግሞ የእግዚአብሔር ሀሳብ በሆነ ጊዜ ላይ ያልቃል ብለህ? ኦኬ ኔትወርክህን አስተካክል ጢሞቴዎስ። ቀይ እያበራብህ ነው፣ ድምፅ ጠፍቷል። ጸጋ የበዛላቸው ይዱ እንግዲህ ጢሞቴዎስ ኔትወርክ አስታንጫ አይሰማም። ኔትወርክን አንድ አፍታ አስተካክልና ወረድ በልና ስልክህን እንዲህ አድርገውልህ ስልክህን ትገባለህ። እሺ ስልክህን ፍላይት ሞድ ላይ አድርገህ ተስተካክሏል። ችግር የለውም ተስተካክሏል። አንተ ጋር ነው የተስተካከለው፣ እኛ ጋር ግን አልተስተካከለም። ይሰማል? እኔ ይሰማኛል። አውራ። በጣም ጥሩ። እሺ ቀጥል። እሺ ኦኬ የሰው ልጅ ወይም የእግዚአብሔር ሀሳብ በንግግር ብቻ ወይም የሆነ ሰው ተናግሮት ይጨርሰዋል ብለህ ታስባለህ? ይሄ ማለት ወይም ስለ ሰው ሀሳብ አይደለም፣ ስለ ሰው ሀሳብ አይደለም ያወራ ነው። ስለ ሰው ሀሳብ አይደለም ያወራ ነው እኮ የእግዚአብሔር ሀሳብ የሰው ልጅ አውርቶ ይጨርሰዋል ብለህ ታስባለህ? እሱ ደግሞ እየሰማ ነው የሚናገረው። እንደዛ አይደለም። ይኸውልህ ከአምላክ እየሰማ የሚናገር ሰው ነበረ ኢየሱስ። ከአምላክ ሰምቼ እውነት ነው የሰማ ነው የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላደረገም ማለት። ስለዚህ ያ የሚነግራቸውን ቃል ማን ነው? እግዚአብሔር የሚነግረውን ቃል የምነግራችሁ ገና ብዙ አለኛል። ነገር ግን አሁን ልትሸከሙት አትችሉም። አይ አይደለም። የስ ስለዚህ አሁን እስራኤል ላይ አይነሳም። የሰማው ከወንድሞቻቸው መካከል እንደ አንተ ያለ ነብይ ከማን ወንድሞች? ከእስራኤል ወንድሞች። ጥሩ። የእስራኤል ወንድሞች እነማን ናቸው? እነ ኤሳው የማን ወንድም ነው? የእስራኤል ወንድም ነው። የያዕቆብ ወንድም ነው። ይሄ የያዕቆብ ወንድም የተባለው ኤሳው አረብ ሀገር ውስጥ ነበር የሚኖረው፣ እንደምታውቀው ማለት ነው። አረብ ሀገር ይኖር ነበረ። እናየዋለን። ያው መረጃ እየከፈተ እናየዋለን እያንዳንዱን ነገር ማለት ነው። እሺ ለምሳሌ ያው ምን አለመሰለ ይኸው እሺ እዚህ ጋር እንመጣና ይኸውልህ ዘዳግም 2 ላይ ቁጥር 4 ላይ ህዝቡንም እንዲህ ብለህ እዘዛቸው፣ በሴይር ላይ በተቀመጡት በወንድሞቻችሁ በኤሳው ልጆች አገር ታልፋላችኋለሁ። በማን? በወንድሞቻችሁ። በማን ወንድሞች? በእስራኤል ወንድሞች። የእስራኤል ወንድሞች እነማን ናቸው? ኤሳውያን ናቸው። አየህ። ስለዚህ ከነዚህ ከኤሳውያን የሚነሳ አንድ ነብይ አለ። ለዛ ነው አብዲዩ ምዕራፍ 1 ቁጥር 9 ላይ ቴማን ሆይ አለ። ቴማን የሚገኘው አረብ ሀገር ውስጥ ነው። የማን ዘር እንደሆነ እመጣላለሁ። ቴማን ሆይ ሰዎች ሁሉ ከኤሳው ተራራ በመገደል ይጠፉ ዘንድ ኃያላን ይደነግጣሉ አለ። ስለዚህ የኤሳው ተራራ የት ነው ያለው? እዛ አረብ ሀገር ውስጥ መሆኑን አሳያለሁ። እዛው ቁጥር 10 ላይ በወንድምህ በያዕቆብ ላይ ማን ነው ወንድሙ? ያዕቆብ፣ ኤሳው። አየህ፣ በወንድምህ በያዕቆብ ላይ ስለተደረገ ግፍ እፍረት ይከድንሃል አለ።
ለዘላለምም ትጠፋለህ አለ። ስለዚህ አሁን ምንድን ነው ኤሳውያን የያዕቆብ ወይ ደግሞ የእስራኤላውያን ወንድሞች መሆናቸው ግልጽ ነው ማለት። ቴማን ሆይ ተብሎ የተነገረው በኋላ ሰርፕራይዙን አሳያለሁ ማን እንደሆነ ማለት ነው። እንቀጥልና እንዲሁ የተወሰነች ደግሞ ልጨምርልህ። ኦሪት ዘኍልቍ ምዕራፍ 20 ቁጥር 17 ላይ ሙሴም ከቃዴስ ወደ ኤዶምያስ ንጉሥ መልእክተኞችን እንዲህ ብሎ ላከ፣ ወንድምህ እስራኤል እንዲህ ያገኘኝ መከራ ሁሉ አንተ ታውቃለህ አለ። እዚህ አሁን እዚህ ጋር ኤዶምያስ ተብሎ የተጠራው ራሱ ማን ነው? ሌላው የስሙ ነው ራሱ የኤሳው ስሙ ነው። እንቀጥልና እንያው ራሱ ማን አሁን በግልጽ ራሱ እንያቸው እነዚህ ያልናቸውን ስለ ወንድምነት ማለት ነው። አሁን ታዲያ የት ነው የተነሳው ብለን ስንል ከእስራኤል ውጭ እንደሆነ ካወቅን ዘፍጥረት 21 ላይ ካወቅን ሳይሆን ካወቅኩ በል ቢስሚላ ወደኋላ ነው በጣም ሌላ ቦታ ጋር አይደለማ። ይሄ እኮ የራስህን አረዳድ። ለምሳሌ አንተ አሁን ዝም ብለህ አወራ፣ እኔ እኮ አላወራሁም እኮ። እሺ የእኔን ደግሞ ማስረጃ ምን እናድርገው? አሁን በቃ ስለዚህ አሁን ሐዋርያት ሥራ ምዕራፍ 7 አውጣልኝ በቃ እሱ ማስታወቅ ነው። ኤክስ ነው ይሄ ትንቢት እንዴት እንደተፈጸመ እዛ ላይ ያሳያል። ይሄ ሁሉ እኮ መልፋት አይጠበቅብህ። እሱ ኤክስ ነው። በቃ እሱ ጋር ኢየሱስ አንደኛ አውጣና ለምንፈራሱ ያው አሁን በቃ እኮ በዚህ ጥቅስ መሰረት ያው በዚህ ጥቅስ ዘዳግም 34:10 ላይ እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነቢይ ከዛ ወዲህ በእስራኤል አልተነሳም አለ። ያ ከወንድሞቻቸው መካከል ይነሳል የተባለው ደግሞ በእስራኤል ነው። እንደምታውቀው ከወንድሞቻቸው መካከል እንዳንተ ያለ ነቢይ ያስነሳላቸዋለሁ የተባለው ኢየሱስ ነው ካልከኝ እስራኤል ነው ኢየሱስ የተነሳው። ይሄኛው ነቢይ ግን እንዳንተ ያለ ማን ነው? እንደ ሙሴ ያለ ነቢይ ከዚህ ወዲህ በእስራኤል አልተነሳም ማለት ኢየሱስ ከእስራኤል ውጭ ነው የተነሳው እና ከዚህ ወዲህ እኮ ይሄን እኮ ከዚህ ወዲህ አልተነሳም ያለው እኮ ማለት ነው ኢየሱስ ከመምጣቱ በፊት ነው ሳይመጣ በፊት በኋላ ነው? ኢየሱስ ከመምጣቱ በኋላ ነው ሳይመጣ በፊት አልተነሳም ነው። በቃ አይነሳም እኮ እንደዛ ብሎ ተጻፈ ይሄ ጽሁፍ ማለት ነው እኮ እንደዛ ብሎ ይሄ ጽሁፍ ተጻፈ አይደለ ወንድም? ስለዚህ ኢየሱስ ከመጣ በኋላ የተጻፈውን ለምን ማንበብ ፈራ? ሐዋርያት ሥራ ምዕራፍ 32 ነው። በቃ እኮ እዚህ ጨርሰን እኮ ነው። በቃ አሁን ጨረስን እኮ አሁን እዚህ አይነሳም ይላል ራሱ ላሳየህ እኮ ይሄ እኮ አልተነሳም የሚለው እኮ በብሉይ ኪዳን ጊዜ ነበር ጽሁፈቱ ራሱ ማለት ነው። አልተነሳም የሚለው እንዴት እንደተነሳ ማን እንደሆነ እንደማይነሳ ላሳየህ። ቆይ ላሳየህ፣ ቆይ አንዴ ላሳየህ እንደውም ምንድን ነው ፕሮቴስታንት ነው ወይስ ምንድን ነህ? አይ እሱን ተወው። እሺ 81 አሉ ነው ወይስ 66 ነው የምትቀበለው? እኔ መረጃ ትክክለኛ መረጃ ላምጣለሁ። 66 ነኝ። ፕሮቴስታንት ነኝ አትልም? የማይመለከትን መጽሐፍ እንዳላወጣ ብዬ ነው። እሺ የማይመለከትን እንዳላወጣ ነው። የሚመለከትን ወጣ። ወይኔ ምንድነው ኦቨርሂንግ የሚለው ኦቨርሂትድ እያለኝ ነው ስልኩ። እሺ ኤኒዌይስ አሁን ጥያቄው ምን መሰለህ? ቆይ እመጣልሃለሁ አንድ ጊዜ። እሺ ዲትሮኖሚ የት አለ? ዲትሮኖሚ ምዕራፍ 18 ይቅርታ ለካ ዲትሮኖሚ 34 ላይ እሺ ጥሩ። አሁን እንመጣና ምን እናደርጋለን መሰለ? ከመጀመሪያው እንጀምራለን። ከወንድሞቻቸው የተባለው እነማን ናቸው? ጢሞቴዎስ ማን ናቸው? እሺ ኦኬ እኮ ላስረዳህ። ከወንድሞቻቸው መካከል ማለት እሺ እንግሊዘኛውን አውጥተህ አንብበው፣ አዲሱ ትርጉም ማለት ነው። አንዴ ከይቅርታ ዕብራይስጡ ላይ እንሄዳለን። ዕብራይስጡ ላይ ምን ይላል? ይኸው ለምሳሌ አረማይኩ ምን ይላል? ያው እዚህ ጋር ዞር አድርገን ነው
አንብበው፣ አንተ አንብበህ ተርጉመው፣ ችግር የለውም። I will rise up for them a prophet like you from among their brothers። አየው ከወንድሞቻቸው መካከል። እዚህ ጋርም እንደዛው በተመሳሳይ ሁኔታ ደግሞ ግሪክ ሰብቱጀንቱንም ከፈለክ ያው ሰብቱጀንት ትራንስሌሽን I will rise up to them a prophet ማነው a prophet of their brothers። አየው ከወንድሞቻቸው መካከል። እሺ የትኛውን ላውጣልህ? ያው እንግዲህ ኦልድ የሚባሉት ሁለቱ ዋና ዋና መጽሐፎችን አወጣውልህ። ያው ተናክንም ላውጣለህ። ተናክ ማለት የአይሁዶች መጽሐፍ። I will raise them up a prophet from among their brothers። እሺ አሁንስ ምን ፈለግ ከዚህ ውጭ? ይሄ እኮ ይሄኛው እኮ ማለት ነው አሁን ያወጣህልኝ እኮ ማለት ነው ወንድሞች ገብተዋል አይደለ? ወንድሞች እኮ ማናቸው? ከወንድም አመንግ ይላል ወዳጄ፣ አመንግ። እሺ ከወንድሞቻቸው እኮ ችግር የለውም እኮ ይኸው ነገር እኮ ወንድሞቻቸውና ወንድሞች የሚለው ሰፊ ልዩነት አለው። ሁለተኛ ነገር ደግሞ ኢየሱስ ክርስቶስ እናንተ ማነው ነው ለይዙ ብለህ ሁለተኛ ሶስተኛ ትበል። ማናቸው ወንድሞቻቸው የተባሉት? ወንድሞቻቸው ለምሳሌ ቆይ አንድ ጥያቄ ልጠይቅህ። እስራኤል ስንት ነገድ አለ? ጥያቄውን ተወውና ከወንድሞቻቸው እኮ ለምሳሌ መጽሐፍ ቅዱስ ንጽጽር ውስጥ ስገባ የእስራኤል ስንት ነገድ እንደሆነ አታውቅም እንዴ? 12 ነገድ አለው። ለምሳሌ ሙሴ ከሌዊ ነገድ ነው የተነሳው አይደል? ኢየሱስ ደግሞ ከይሁዳ ነገድ ነው የተነሳው። ስለዚህ ይሁዳ የሌዊ ምኑ ነው ማለት ነው? ወንድሙ ነው። ገብተዋል አይደለም? አለቀ ማለት። እሺ በጣም ጥሩ። አሁን መረጃ አምጣሽ። እሱ እኔ ደግሞ መረጃ ልሰጥም መረጃው እንደማይሆን መረጃዬን ደግሞ ልስጥህ። የኔን ክፈትልኝ። ቆይ እኮ አሁን ሐዋርያ ስራ ላይ እንዳትሄድ። እዚህ ነው አሁን ስለ ወንድም ነው የማወራው። ስለ ሐዋርያ ስራ አልጠየኩም። ይቅርታ እኮ ወንድም በቃ ጨረሰ እኮ። ሌዊ የይሁዳ ወንድም ነው። ኢየሱስ ደግሞ ከይሁዳ እንደማይሆን ደግሞ ላሳያ እኔ ደግሞ እንደሚሆን ጥቅስ ሰጥቼ ላሳያ። ይሄ እኮ ሰፊ ክርክር ነው። እዚህ ላይ ቆመን እኮ እያየን ነው። ወንድሞች ኤሳው ወንድሙ አይደለም? ቆይ ጥያቄ ኤሳው ወንድሙ አይደለም? የእስራኤል የኤሳው ወንድምነት እኮ አዳምጠኝ። ቆይ የኤሳው ወንድምነት ከተስፋው ቃል ርቆ የወጣ ነው። ገብቶሃል አይደለ? ጥሩ። ከተስፋው ቃል ርቆ የወጣ ደግሞ እንዳራቀ ላሳየህ። እንዳራቀ ላሳየህ። ዕንባቆም 3:3 ላይ እግዚአብሔር ከቴማን ቅዱስም ከፋራን ተራራ ይመጣል አለ። እግዚአብሔር ከቴማን የት ነው? ቅዱስም ከፋራን ተራራ ሴት ነው። ነገረኛ እኮ አረብ ሀገር ውስጥ በቃ ላሳየ። በቃ እሺ አሁን ንገረኝ ብላል። ላሳየ። ቅድምም እዚህ ጋር ሲደርስ ነው ያስቆምከኝ። ስለዚህ አሁን ባይዘዌ ማለት ነው ያው ኢብራሂም ያነሳው ሀሳብ ማለት ነው ጠልፎ ራስህን ነው የሚጥልህ። ምክንያቱም ማለት ነው ችግር የለም። እስኪ ጠልፎ ይታለኝና ነው ውስጥ ጠልፎ ይታለኝ። ችግር የለም። ለእኔ ተወሱ። እሺ ችግር የለም። ያው 768 ላስረዳ። ጠልፈት አለኝ። እስኪ ጠልፈት አለኝ። እሺ አሁን ምን እናደርጋለን? እሺ ዘፍጥረት 21 ላይ ምን አለ? በፋራን ምድረ በዳ ተቀመጠ። ማን የተቀመጠው? እስማኤል። እናቱም በምድር ግብጽ ማነው? ከምድረ ግብጽ ምን ወሰደችለት? ሚስትን ወሰደችለት። ለማን ነው? ለእስማኤል። እናቱ ማነች? አጋር። ኦኬ ጥሩ። ይህንን ጥቅስ ይዞ ገላትያ 4:25 ላይ ይህችም አጋር አለ። አጋር እናቱ የተባለችው የእስማኤል እናት በአረብ ምድር ያለችው ደብረ ሲና ናት አለ። አጋር የት ነው ያለችው? አረብ። ስለዚህ በፋራን ምድረ በዳ የተቀመጠው እስማኤል የት ነው? አረብ ነው። ልባርክ በፋራን ምድረ በዳ። ጥሩ እንቀጥላለን። በነገራችን ላይ ፎር ዩር ሪከርድ እዚህ ጋር ያለችው ደብረ ሲና ናት አለ። ደብር ማለት ምንድን ነው ታውቃለህ ጢሞቴዎስ? አስረዳኝ። ችግር የለውም አንተ። ደብር ማለት ተራራ ሲሆን ሲና ማለት ደግሞ የሲና ተራራ ነው። እሱም ምንድን ነው? እግዚአብሔር ለሙሴ ምን የሰጠበት ቦታ ነው? ሕግን ያነጋገረበት ማለት ነው። እግዚአብሔር ያነጋገረበት ቦታ። እሱም የት ነው ያለው? በአረብ ምድር ያለችው ደብረ ሲና ናት አለ። በአረብ ምድር አየህ። ለዛ እኛ ካደን
እኮ አረብ ሀገር መሆኑን ተስማማለህ ማለት ነው። እሺ ጥሩ። ምን እስራኤል 40 ዓመት መከራቸውን የበሉት እዛ ሳውዲ አይደለ እንዴ? ባይዘዌ የመከራ ሀገር ብለን ማሻአላ 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 አላህ ሂዳያ ይስጥህ። ስለዚህ ልብ አድርጉ ሳውዲ ውስጥ እንደሚገኝ የሲና ተራራ ዛሬ ሁለተኛ ክርስቲያን አገኘው። አንድ ሰውም ከዚህ በፊት ብሎኛል፣ ሁለተኛ ክርስቲያን ዛሬ። እሺ ፋራን የት ነው የሚገኘው? በዚህ ጥቅስ መሰረት አረብ ሀገር ውስጥ ነው አይደለ? ፋራን የት ነው የሚገኘው? ፋራን የት ነው የሚገኘው ብለናል። እኔ እንጃ እሱ ላይ ሰፊ ጥናት አላደረኩም። ካደረግክ አንተ ንገረኝ፣ ችግር የለም። እሺ በፋራን ምድረ በዳ ተቀመጠ። የተቀመጠው እስማኤል ነው። እስማኤል ደግሞ ያለው እናቱም ከአረብ ይህችም አጋር እናቱ በአረብ ምድር ያለችው ደብረ ሲና ናት አለ። እሷ አረብ ሀገር ውስጥ ነው ያለችው። ስለዚህ እሱ በፋራን ምድረ በዳ ነው ከእናቱ ጋር ሲኖር የነበረው። ፋራን ደግሞ ያለው የት ነው? አረብ ሀገር ነው። ሲጀመር ምድረ በዳ ማለት በዕብራይስጥ ቋንቋ አረብ ማለት ነው። ሲጀመር አረብ ማለት ነው። እሺ ኢብራሂም ቆይ ጠልፎ የጣሊያን ብቻ ላስረዳ አንዴ ማለት ነው ከይቅርታ ጋር መሐመድ ወይም ነብያችሁ መሐመድ ከኢስማኤል ነው የተገኘው ወይስ ከኤሳው? ቅድም የኤሳውን አስረዳኝ። ኤሳውና እስማኤል ሰፊ ቦታ ነው ያላቸው ገብተዋል። አሁን ደግሞ ከኤሳው እያስረዳኝ ከእስማኤል እያስረዳኝ ነው። ጠልፎታ በዚህ ጋር ስለ ቦታ ነው እያወራ። ስለ ቦታ አይደለም። መጀመሪያ እኮ ታስረዳኝ የነበረው ስለ ቦታ አይደለም። ስለ እስማኤል ሴቶች ጓደኞች ጋር ኧረ ቆይ እስኪ እባክህ ጠልፎታ ላይ ይለኛል። አንድ ቦታ ነው እያወራ ያለሁት እኔ ስለ ዘርግ እንዳወራው እንደዚህ ጋር ስለ ቦታ አየው ቦታ በፋራን ምድረ በዳ ስለ ቦታ አይደለም መጀመሪያ ያወራኸው። እኔ እሱ ሌላ ነው፣ እሱ ስለ ኤሳው ሌላ ነው ያወራሁት። ምን ሆነ ነው ኤሳው ሌላ ነው ያወራሁት። ወንድሞቻቸው የተባሉት የኤሳው ምናምን ነገር ብለህ ቅድም ጥቅስ ምናምን ሰጠኝ እያብራራ ነበር። ከዛ በኋላ በዛ በኩል ስዘጋብ ደግሞ ወደ እስማኤል መጣ። አልዘጋ አይደለም እኔ ቦታ ላይ ነኝ። ቆይ ምንድን ነው ነገሩ ወዳጄ? ቆይ አንዴ ስለ ቦታ ነው አሁን እያወራ ያለሁት። ስለ ዘርግ እንዳወረች ያለው እዚህ ጋር ስለ ዘርግ እንዳወራው ቅድም እኮ አውርተሃል። ቅድም ነው አሁን አወራው ወይ? አሁን አወራው አውርተሃል። አሁን እስማኤል ብለህ እኮ ቅድም እያብራራህ ነበረ። ምን አወራው? እሺ ምን አወራው? እስማኤል ማለት መሐመድ ከእስማኤል ወገን ምናምን መገኘቱ ምናምን እያስረዳኝ ነበር። እኔ ስለ እሱ እኔ አንዴ ነቢዩማ ሰለላሁ ዐለይሂ ወሰለም ከዛም መምጣታቸው ማይቀር ነው የዘራቸው ጉዳይ ስለሆነ አሁን እሱ አይደለም ጥያቄው ምንድን ነው? እዚህ ጋር እያወራ ያለሁት ስለ ፋራን ተራራ ነው ወይስ ስለ ፋራን ምድረ በዳ ነው ወይስ ስለ ዘር ግንድ ነው እያወራ ያለሁት? እኔ አይደለም። ቆይ እዚች ጋር እንዴ ከይቅርታ እዚህ ጋር ፋራ ምድረ በዳ ሲና ተራራ ምናምን አሁን እኔ ከጠየቅኩት ጥያቄ ጋር ምን እንደሚሰራልኝ ላሳይ ነው። ምን እንደሚሰራልኝ ላሳይ ነው። እሱን ምን እንደሚሰራልኝ ላሳይ ነው። እሺ አሁን በፋራን ምድረ በዳ የተቀመጠው እስማኤል ሲኖር የነበረበት ቦታ አረብ ሀገር መሆኑ ሁላችሁ የምታውቁት ነው። ይህ እስማኤል ደግሞ ምንድነው በፋራን ምድረ በዳ ነበር ይኖር የነበረው። ጥሩ አሁን ለምንድን ነው ታዲያ ይህን ያመጣው? ቀላል እኮ ነገር ነው፣ ቀላል ነገር ነው። ምን አለ ዕንባቆም 3:3 ላይ እግዚአብሔር ከቴማን አለ። ቴማን አብዲው ምዕራፍ 1 ላይ ስለ ኤሳው ነግሬሃለሁ። ቴማን ሆይ ብሎ የተነገረለት ማለት ነው። ቅዱሱም ከፋራን ተራራ ይመጣል። ቅዱሱ ማን ነው? ከፋራን ተራራ የመጣው ቅዱስ ማን ነው? ፋራን ተራራ ያለው ደግሞ አረብ ሀገር መሆኑን ቅድም አይተናል። ማን ነው ቅዱሱ የተባለው? መቼም ቅዱሱን ሰው ነው እያልከኝ እንደ እግዚአብሔር ነዋ። እግዚአብሔር እዚህ ጋር ጨረሰ። እግዚአብሔር ጨረሰ። እዚህ ጋር እግዚአብሔር ከቴማን አለ። አለቀ። እግዚአብሔር ከቴማን መምጣት አለቀ። ቅዱሱም ሁለት አገላለጽ እኮ ነው እየገለጸልህ ያለው። እግዚአብሔር ቅዱሱ ገብተዋል አይደለ? እግዚአብሔር ቅዱሱ አይልም። ይቅርታ አይልም። አትሳሳት። አማርኛ መናቅ ይኸው እያለ አይደለ? ቅዱሱም ይላል እኮ። አዎ ማን ነው? እቺ ማን ነች? ማነው? ቅዱሱም እግዚአብሔር ነዋ ይላል። እሱማ እግዚአብሔርማ ከቴማን እኮ አለ። እግዚአብሔር ምንድን ነው? እግዚአብሔርማ ምን ከቴማን ነው የሚመጣው? እሱ
እግዚአብሔር ከቴማን እኮ አለ። በቃ ቅዱስ የተባለ ነብይ የለም? ነቢያት ቅዱሳን አይባሉ እኮ ያው ቅዱስ ይባላሉ። ገብተዋል። እዚች ጋር ግን ከእግዚአብሔር ጋር ቁጭ ያደረገው እዚች ጋር የባህሪ ቅዱስነት ወይም ሰው ያልተሰጠ ቅዱስነት አይልማ። እንደዛ ወዳጅ እግዚአብሔር ከቴማን ጨረሰ። አንተ ቅዱሱም የሚለው ለመሐመድ ነው የሚል ሰፊ ማብራሪያ አባቶች የተረጎሙትን ይዘህልኝ ነው። አባቶችማ እንዴት ይተረጉሙታል እንደዛ ብለው? ኦኬ፣ ስለዚህ አባቶችን ሳይሆን አንተን ነው ማለት ነው። አንዴ አባቶችማ የስላሴ አማኞች ናቸው እኮ እንዴት አድርገው ይህን ይተረጉማል? ቆይ አንዴ፣ የእናንተ የቸርች ፋዘርስ ከሆኑ ስላሴንም አይቀበሉም እነሱ። አሁን በቅርብ የመጡት ማለት ነው። እነ ወደዛ ው ማይንድ ሴት አፕ አትስብኝ እንደሚ ወደዛ አንተና አባቶች ምናምን ብለህ ጠየቀኝ። አሁን አባቶች እንዴት ይህን ሊያደርጉ ይችላሉ ብለህ አንተ ትጠይቀኛለህ ራሱ። ስለዚህ አሁን ምንድን ቅዱሱም የተባለው ማን ነው እየጠየቅኩ ያለሁት እሱም ነው። እግዚአብሔር ብዬ እኮ ጨረስኩልህ። አይልም ከቴማን የሚመጣ እግዚአብሔር ከቴማን አለ። ከዛ ቅዱሱ ምንድን ነው? እስኪ ትርጉሙ ምንድን ነው? ምንድን ነው? እስኪ ትርጉሙ ትርጉም እስኪ ንገረኝ። ቅዱሱም ማለት እኮ ቅዱስ የሆነው ማለት ነው። ገብቶ አይደለም? ቆይ አባቴ ጥያቄ ጠየቁ። እቺ ምንድን ናት? ሲጀመር የእግዚአብሔር ስሙ እኮ ነው። ቅዱሱም ማለት ስሙ ነው የራሱ ማለት ነው። እኔ ጠየቁ ይመልስልኝ። እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል አለ። እሺ ማን ነው እግዚአብሔር ከቴማን ቅዱሱም ከፋራን ተራራ የተባለው ማለት ነው? እግዚአብሔር እኮ አልኩህ። ምንድን ነው? እንዴት ነው? ምንድን ነው ይሄ? ምንድን ነው? ምንድን ነው ይሄ? ምንድን ነው? ምንድን ነው? ትርጉሟን ታውቃታለህ? ምንድን ነች? እሺ ተርጉማት። እኔ የሚተረጉም ሰው አንተን አየሁ። እሺ ተርጉም እስኪ። እንደ እኮ አማርኛ ለማወቅ ነው ታዲያ ችግሩ። እሺ ችግር የለውም። ምን ያላጠቁ ነገር የለም። አንተ አስረዳኝ። ችግር ቅጥያ ምህላ የሚባል ነገር አታውቅም? ስለዚህ አሁን ይቺ ቅጥያ ምህላ ነች። ስለዚህ ምንድን ነው ቅዱሱ ቢሆን እግዚአብሔር ከቴማን ቅዱሱ ከፋራን አሁን ሲጀመር ማለት ነው። እግዚአብሔር ከቴማን ብሎ ጨረሰ የመጀመሪያው ነገር። ከዛ ቀጠልና ቅዱሱ የተባለው ደግሞ ሌላ ፐርሰን ነው። ከፋራን ተራራ ይመጣል አለ። ልብ አድርግ። ስለዚህ አሁን እግዚአብሔር ከቴማን ያለው በቴማን በኩል የሚመጣው እግዚአብሔር ራሱን ትነግረኛለህ ማን እንደሆነ። ከቴማን የሚመጣው እግዚአብሔር እንዴት እንደሆነ ትነግረኛለህ። ቅዱሱም ከፋራን ተራራ ይመጣል አለ። ይሄ ቅዱሱ ከፋራን ተራራ የመጣው ደግሞ አረብ ሀገር ውስጥ የመጣው እንዴት እንደሆነ እሱንም ታሳየኛለህ። ተግባባል? እሺ በቃ ቆይ አንዴ ላሳየህና አንዴ ኢሳያስ እንቀጥላለን እኮ አልቆመም። ኢሳያስ 5:16 ላይ ግባልኝ። አልቆመም። መቼ ቆመ? እግዚአብሔር መሆኑንና ለመሆኑን ላስረዳ። እኔ የጠበቅኩ እንደውም እሺ ግባልኛ ላሳይ። አንዴና ያው ጥቅሱ ላይ እንቀጥል። አንተ ቆይ የራስህን ብቻ ራስ ወዳድ አትሁና። የእኔን እሺ አውጣ። ጥቅሱን እንጨርሰው። ኧረ ጥቅሱን እንጨርሰው። ጥቅሱን እንጨርሰው። ጥቅሱም የሚለውን ላስረዳህ እኮ ጥቅሱን እንጨርሰው መጀመሪያ። ምን ሆነ ነው? ሰው ጨረስን እኮ በቃ ተከራከርን። አልጨረስንም። ጥቅሱ አላለቀም። ኢሳያስ 5:16 አውጣልኝ። ጥቅሱ አላለቀም እንዴ? ምን ሆነ ነው? እሺ ጨርሰው። ክብሩ ሰማያትን ከድኗል፣ ምስጋናውም ምድርን ሞልቷል። ጸዳሉም እንደ ብርሃን ነው፣ ጨረር ከእጁ ወጥቷል። ኃይሉም በዚያ ተሰውሯል። ቸነፈር በፊቱ ይሄዳል፣ የእሳትም ነበልባል ከእግሩ ይወጣል። ቆመ፣ ምድርንም አወካት። ተመለከተ፣ አሕዛብንም አናወጠ። የዘላለምም ተራሮች ተንቀጠቀጡ፣ የዘላለም ኮከቦች ቀለጡ። መንገዱም ከዘላለም ነው አለ። ጥሩ። የኢትዮጵያ ድንኳኖች ሲጨነቁ አየሁ፣ የምድያም ሀገር መጋረጃዎች ተንቀጠቀጡ አለ። ጥያቄው ይሄ ለእግዚአብሔር ነው ወይ? አሁንም እስካሁን ድረስ አሁን ይሄ ሁሉ ለእግዚአብሔር ነው ወይ? አሁን እየጠቀስኩ ያለው ጥቅስ ራሱ ማለት ነው።
ያው ኦኬ። አሁን ከጠየቀኝ አዳምጥ አንተ። ከዛ በኋላ ሂድ ወደ ምለው ቦታ ደግሞ ትሄዳለህ። ማብራራት አይ መጀመሪያ እዚህ ላይ መልስልህ ወንድሜ። እዚህ ላይ ተስማምተን እንሄዳለን እኮ እሺ፣ እዚህ ላይ ተስማምተን ይሄን ደግሞ የሚያብራራል ሌላ ስለሆነ ወደ ሌላ ሄደን ሰፊ እንትኖችን እናያለን። ለምሳሌ እግዚአብሔር ከቴማን ቅዱሱም ከፍራን ተራራ ይመጣል። ምን ሊያደርግ ገብቶሃል አይደል? ምን ሊያደርግ ከተባለ ቁጥር 4፣ 5፣ 6 ሊፈጽም ማለት ነው። ሊያንቀጠቅጥ፣ ተራራን ሊያንቀጠቅጥ፣ ውሃዎችን ከስፍራው ሊያናውጥ ሊወስድ ነው የሚመጣው ማለት ነው። ስለዚህ ወንድማችን ቅድም ምን ብለዋል? ቅዱሱም ምን ስላለው ለእግዚአብሔር ሊሆን አይችልም ብለዋል አይደለ? ኢሳይያስ 5:16 ላይ ግባልን አንዴ። አረ እዚህ ጋር ጨርስ እዚህ ጋር ወዳጄ። እንዴ ተቋርጦ ነበር። ምንም ምን አለ መሰለህ ወዳጄ፣ አሁን አንተ አልተረዳውም፣ ገና አልተረዳውም። ምን አለ ምስጋና ምን አለ? እሺ እኔ አልተረዳሁትም። እሺ አስረዳን። እየተነጠፈ ያለዛ እኔ ላስረዳ። ዝም ብዬ ድንጋይ ላይ ውሃ ማፍሰስ ሆነብኝ እኮ። ኦኬ እየተሳደብክ ነው ማለት ነው። እሺ ጥሩ ተሳደብ አንተ፣ ችግር አይደለም። እንዴት ራስልኛ ትንሽ እንኳን እኮ አንዴ ቆይ ተረጋጋና ቀጥል። አንዴ ይኸውልህ ምን አለ? እግዚአብሔር ከቴማን አለ። እግዚአብሔር ከቴማን ይመጣል። ቴማን የት ነው? እዚህ ላይ እየተስማማን ነው። በቃ ቴማን ንገረኛ አንተ። የት ነው? አንተ ንገረኛ። የምታውቀው አንተ አይደለ እኮ ቅድም አሳይቼ ነበር። እሺ ያው ድጋሜ እንዳትመጣብኝ። እሺ ድጋሜ እንዳትጠይቀኝ። እግዚአብሔር ከቴማን እሺ ኦኬ። አያ አይደለ እቺን ፓርት ነው የፈለኩት። ለአንተ ማብራሪያ ላይ ገባ። ቆይ አብዲ ለራስ ማብራሪያ ላይ ገባ። እዛው ላይ ለምን አሳየቼ ስላልገባ እዛው ላይ አስረዳኝ። እዛው ላይ ቆይ አንዴ ቴማን ሆይ ሰዎች ሁሉ ከኤሳው ተራራ መገደል ይጠፉ ዘንድ ኃያላን ይደነግጣሉ አለ። ቴማን ሆይ የተባሉት የት ነው ያሉት? በወንድምህ በያዕቆብ ላይ ስለተደረገ ግፍ እፍረት ይከድናሃል፣ ለዘላለም ትጠፋለህ እያለ ይናገራል። እሺ መልስልኝ አሉ። መልስልኝ። ምን ብዬ ልመልስልህ? እርሱን ለቀህ ወደ ሌላ ጥቅስ ሄድክ እኮ። ኤሳው ጋር እኮ ነው እያለ ያለው እኮ። አንተ ልታብራራ ሌላ ጥቅስ ላይ ሄድክ። አያችሁ በቃ አሁን በቃ ስለዚህ አሁን ምንድን ነው ተመለሻለሁ። በቃ አሁን ቴማን የት ነው የሚገኘው? መልስልኝ። ለምን እመልስልሃለሁ? ከዚህ ከቁጥር 3 እስከ 7 ባለው ራስህ ፈተህ ደረስበት። ሌላ ቦታ ሳትሄድ ማለት ሌላ ቦታ ደግሞ እኔም ሌላ ቦታ ሂጄ ላስረዳ። እሺ እኔም ሌላ ቦታ ሂጄ ላስረዳ። ቴማንን እሺ የፈለክበት ኢሳያስ ኢሳያስ 5:16 ላይ ግባልኛል። እሺ ቴማን ነው ልብ አድርጉ። ኢሳያስ 5:16 ቴማን አይደለም። በቃ ቴማንን አምጣ መጀመሪያ። ቅድም ያወራንበት ፓርት ቴማንን አምጣ መጀመሪያ። ኧረ በስመ አብ አይደለም ኢብራሂም፣ ጌታን አያምርብህም እንደዚህ። ይሄ እኮ መዳረቅ። አንዴ ቆይ እባክህ ቴማን የት ነው ያለው?